ሰላም ጤና ይስጥልን የተወደዳችሁ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የሳምንታዊ ዜና ማህደር ሰዓታችን ነው። ከዜና ማህደሩ ጋር አብሬ ቆይታ ማድረገውን የቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁ ቆዩ። በማርበርግ ቫይረስ በሽታ መከላከል ላይ ያተኮረ አውደ ጥናት ከሃይማኖት መሪዎች ጋር መካሄዱን ያገለጽንላችሁ ባሳለፍነው ሳምንት ነበር። መድረኩ የተዘጋጀው በማርበርግ በሽታ ዙሪያ አሁን ያለውን ሁኔታ ለመግለጽና የሃይማኖት ተቋማት እንዴት በሽታውን መከላከል እንደሚቻል ግንዛቤን ለማሳደግ ታስቦ የተዘጋጀ መሆኑን የጤና ሚኒስቴር ዴኤታ ወይዘሮ ሳረላ አብዱላሂ የገለጹ ሲሆን ለታማሚዎች በመጸለይ እንዲሁም ታክመው የዳኑ ሰዎች ወደ ማህበረሰቡ እንዲቀላቀሉ ድጋፍ እንደሚያደርጉ መልእክታቸውን አስተላልፈዋል። በተጨማሪም የተሳሳተ መረጃን ለማጥራት የሃይማኖት ተቋማት ተሳትፎ ወሳኝ መሆኑንም አክለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ አገኝ ታደለ በመድረኩ ባደረጉትም ንግግር ጉባኤው እንደ ሀገር የገጠሙንን ተግዳሮቶች ለመፍታት እንደ ሁልጊዜውም ከጤና ሚኒስቴር ጋር በቅርበት እንደሚሰራም ተናግረዋል። ከባህልና ከልምድ ጋር በተያያዘም የሚስፋፉ በሽታዎችን ለመከላከል የሃይማኖት ተቋማት ለህብረተሰቡ ግንዛቤ የመፍጠር አይተኪ ሚና አላቸውም ብለዋል። የማርበርግ በሽታ በመቆጣጠር ሂደት የሃይማኖት መሪዎች ላሳዩት ተሳትፎ ምስጋና ያቀረቡት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር መልካሙ ሀብቴ የሃይማኖት መሪዎች ራሳቸውን ከበሽታው መጠበቅ፣ ሌሎችን ማስተማር ይገባቸዋልም ብለዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመሆን የተዘጋጀውን የምክክር መድረክ ዓላማው የፖለቲካ ፓርቲዎች ውስጥ የተካተቱም ይሁን ያልተካተቱ ሰዎች ለአንድ ሀገራችን ሰላም የድርሻቸውን እንዲወጡ ለማስቻል እንደሆነም በመድረኩ ተገልጿል። በመድረኩ በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች፣ የሰራተኛ ማህበር ተወካዮች፣ የአካል ጉዳት ማህበራት ተወካዮች፣ የሃይማኖት አባቶችና አባገዳዎችን ጨምሮ የምሁራንና የተለያዩ የማህበረሰብ ክፍል አባላትና ጥሪ የተደረገላቸው የሲቪክ ማህበራት አመራሮች የተሳተፉበትም ሲሆን ብሔራዊ ጥቅምን አስቀድሞ መስራት ከሁሉም ነገር የሚበልጥ መሆኑን የኢትዮጵያ ጥቅሞችን ለማስጠበቅ በአንድ ሀገራዊ ዓላማ መስራት እንደሚገባ የምክክሩ ተሳታፊዎችም ገልጸዋል። በመድረኩ ንግግር ያደረጉ መሪዎችም የፖለቲካ ፓርቲዎች ልዩነታቸውን በውይይትና በትብብር በመፍታት በሀገር አቀፍ ደህንነትና ልማት እንዲሁም በዲሞክራሲ ግንባታ አሻራቸውን እንዲያሳርፉም አሳስበዋል። በመድረኩ ለውይይት መነሻ የሚሆን ጽሑፍ ያቀረቡት ዶክተር ሮባ ጴጥሮስ የሚያጋጩንን ትርክቶች ወደ ጎን በማድረግ ለሀገር ግንባታ ያሉ ድሎችንና ተግዳሮቶችን በመለየት ቀደምት ታሪካችንን በማወቅ እንደ ሀገር እየተካሄደ ያለውን ማህበራዊና ኢኮኖሚያዊ ለውጦችን በጋራ ከማስቀጠል አንጻር የበኩላችንን ልንወጣ እንደሚገባም ተናግረዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኢቫንጀሊካል ዲኖሚኔሽናል ኢንተርናሽናል ጋር በመተባበር የወጣት መሪዎች ስልጠና መካሄዱን የገለጽንላችሁ ባሳለፍነው ሳምንት ነበር። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኢቫንጀሊካል ዲኖሚኔሽናል ኢንተርናሽናል ሚኒስትሪ ጋር በመተባበር ለወጣት የቤተ ክርስቲያን መሪዎችና መጋቢዎች የተዘጋጀ የአንድ ቀን ስልጠናም ታህሳስ 6 ቀን 2018 ዓ.ም በኢትዮጵያ መጽሐፍ ቅዱስ ማህበር ተሰጥቷል። የስልጠናው ዓላማም ወጣቶች በሚያገለግሉበት አገልግሎት የአቅም ግንባታ በመስጠት በቤተ ክርስቲያን እንዲሁም በሀገራችን ብቁና አዋቂ ወጣት መሪዎችን ለማፍራት ያለመ ነው። በሌላ በኩል ፓስተር ታምራት ወርቁ እንደገለጹት ስልጠናው የአዋቂ ወጣቶች የመጋቢያን እንክብካቤ ላይ ትኩረት ያደረገና ወጣት መሪዎች በሁለንተናዊ መልኩ በቤተ ክርስቲያን አገልግሎት ያሉትን ተጽዕኖዎች በማለፍ ተግተው እንዲሰሩ በማድረግ መሆኑንም ተገልጿል። በአንድ ሙሉ ቀን በተካሄደው በዚህ ስልጠናም ከተለያዩ አጥቢያ ቤተ ክርስቲያን የመጡ ታዳጊ ወጣቶች የተገኙበት ሲሆን ወጣቶች በቤተ ክርስቲያን ያላቸውን ድርሻ ትልቅ መሆኑንም በመድረኩ ተወስቷል። ከዚሁ ጋር ተያይዞም ተመሳሳይ ሴሚናሪዎችና የአዋቂ ወጣት መሪዎችም ስልጠና እንደሚካሄዱም በፕሮግራሙ ተገልጿል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቴዎሎጂና ሚሽን ዘርፍ ዳይሬክተር የሆኑት ፓስተር ደረጀ ታፈሰ እንደተናገሩትም ፕሮግራሙ በትብብር መዘጋጀቱን በመግለጽ ስልጠናው ለወጣት የቤተክርስቲያን መሪዎችና ወጣት መጋቢያን እንደተሰጠም ገልጸዋል። በአየር ጤና ገነት ቤተክርስቲያንም የወጣቶች መሪና የአየር ጤና ቤተክርስቲያናት ህብረት የወጣቶች አገልግሎት ሰብሳቢ ሆነው ወጣት አቤኔዘር እንደገለጸውም ስልጠናው ለወጣቶች መልካም መሆኑን በመግለጽ ይህንን መሰል ስልጠናዎች ተተኪ ወጣት መሪዎችን ከማፍራት አንጻር ሰፊ ሚና እንዳለውም አስረድተዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል ለኑዌር ቋንቋ ተናጋሪ ጉባኤ መጽሐፍ ቅዱስ ማበርከቱን የገለጽንላችሁ ባሳለፍነው ሳምንት ነበር። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል ከአዲስ አበባ ውስጥ ለሚገኙ የኑዌር ቋንቋ ተናጋሪ ጉባኤ የመጽሐፍ ቅዱስ ስጦታ አድርገዋል። የመጽሐፍ ቅዱስ ስጦታው የልጆች መጽሐፍ ቅዱስና አጭር ጥናት መጽሐፍ ቅዱስ ሲሆኑ የህጻናትና ወጣቶች መንፈሳዊ እድገትን ለማገዝ የተዘጋጀ መሆኑን ተገልጿል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ክፍል ዋና ዳይሬክተር ወንድማገኝ ውዴሳ በጉባኤው የሰንበት አገልግሎት ላይ ተገኝተው መጽሐፍቱን ለአገልግሎት መሪዎች፣ ለህጻናትና ወጣት አስተባባሪዎች
ስጦታዎችም አበርክተዋል። በዝግጅቱ ላይ የምዕራብ ጋምቤላ ቤተል ሲኖዶስ ፕሬዝዳንት ቄስ ጋምቤላ ሉዓል የተገኙም ሲሆን ለዚህ ልዩ ስጦታም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል አመስግነው የአገልግሎት ለጉባኤው ትልቅ እርዳታ እንደሚሆንም አስረድተዋል። በዚህም የተደረገው የመጽሐፍ ቅዱስ ድጋፍና ተግባር የልጆችና ወጣቶች አገልግሎት ክፍል በተለያዩ ቋንቋዎች የሚደረጉ መንፈሳዊ አገልግሎቶችን ለማስፋት እየተደረገ ያለው ቁርጠኝነት ያሳያልም ተብሏል። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዲቨሎፕመንት በስሩ ካሉ 26 የህጻናት ልማት ፕሮጀክቶች ለተውጣጡ የቤተ ክርስቲያን ሽማግሌዎች፣ የፕሮጀክት ኮሚቴ ተወካዮችና የፕሮጀክት አስተባባሪዎች ስልጠና መሰጠቱን የገለጽላችሁ ባሳለፍነው ሳምንት ነበር። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዲቨሎፕመንት በስሩ ካሉ 26 የህጻናት ልማት ፕሮጀክቶች ለተውጣጡ የቤተ ክርስቲያን ሽማግሌዎች፣ የፕሮጀክት ኮሚቴ ተወካዮችና የፕሮጀክት አስተባባሪዎች በጠቅላላው ለ80 አገልጋዮች ከታህሳስ 4 እስከ 6 ለ3 ተከታታይ ቀናት በአምቦ ከተማ በተግባራዊ ሊደርሺፕና በፕሮጀክት አመራር ላይ ተሰጥቷል። ፕሮግራሙን የልማት ድርጅቱ ኤክስኪዩቲቭ ዳይሬክተር አቶ ሊበን ጸጋይ በእንኳን ደህና መጣችሁ ንግግር የጀመሩም ሲሆን የእግዚአብሔርን ቃል በኢትዮጵያ ገነት ቤተ ክርስቲያን ምክትል ፕሬዝዳንት ፓስተር ሞቲ ታከለ የእግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 5 ቁጥር 18 እና ዮሐንስ ምዕራፍ 5 ቁጥር 5 ላይ ለአንድ ዓላማ መተባበር ለድል ያበቃል በሚል ርዕስ አካፍለዋል። ታህሳስ 5 2018 ዓ.ም በወንድም ደረጃ ተግባራዊ አመራርና ጠባዮቹ በሚል ርዕስም ተሰጥቷል። የነበረው ስልጠና እንዲሁም በወንጪ ከተማ የተደረገው ጉብኝት በሰላም መጠናቀቁን የልማት ኮሚኒኬሽን ክፍል ዘግቧል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ54 አገልጋዮች የቅስና ኃላፊነት መስጠቷን የገለጽላችሁ ባሳለፍነው ሳምንት ነበር። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በኦሮሚያ ክልል የስነ ልቦና ድጋፍ ስልጠና መካሄዱን የገለጽላችሁ ባሳለፍነው ሳምንት ነበር። የልማትና ማህበራዊ አገልግሎት ኮሚሽኑ በሞያሌና ያቤሎ ከተሞች ከታህሳስ 8 እስከ 9 2025 ዓ.ም ለፕሮጀክት ተፈጻሚዎችና የስልጠና አመቻቾች የስነ ልቦና የመጀመሪያ እርዳታ ስልጠናም ተደርገዋል። ስልጠናው የአካባቢውን የስነ ልቦና የመጀመሪያ እርዳታ አድራጊዎችን አቅም ለማጎልበትና በማህበራዊ ድጋፍ አስፈላጊ ክህሎቶችን ለማስተማር የተሰጠ ሲሆን የእምነት ማህበረሰቦች፣ ወጣቶች፣ ሴቶችና ሽማግሌዎች ተወካዮችንም አሳትፈዋል። በያቤሎ ከተማ 24 ሴቶችን ጨምሮ በአጠቃላይ 60 ተሳታፊዎችን በስልጠናው አሳትፈዋል። በሞያሌ ከተማ 8 ሴቶችን ጨምሮ 30 ተሳታፊዎችም ተመዝግበዋል። ይህ ስልጠና በአካባቢው የስነ ልቦና የመጀመሪያ እርዳታ አቅምን ለማጎልበትና የማህበራዊ ድጋፍ አገልግሎት ጥራትን ለማሻሻል ያለመ ሲሆን ኮሚሽኑ በዚህ አይነት ማህበራዊ አገልግሎት ላይ ትኩረትን አድርጎ እየሰራ እንደሚገኝም ተገልጿል።